የተባበሩት አረብ ኤሚሬቶች ከአፍሪካ ጋር ያላቸውን የኢኮኖሚ የኢንቨስትመንት እንዲሁም የጂኦፖለቲካ ትስስር ይበልጥ ለማሳደግ ያለመው ሂል ዳያሎግ አፍሪካ ኤዲሽን የምክክር መድረክ በአዲስ አበባ ተካሂዷል። አምባሳደሮች፣ የፖሊሲ አጥኚዎችና የኢኮኖሚ ባለሙያዎች በዚህ ጉባኤ ታድመዋል። የተባበሩት አረብ ኤሚሬቶች በአፍሪካ ውስጥ በጣም ከፍተኛ ኢንቨስትመንት ካላቸው ሀገራት አንዷ ነች። በተለይም አሁን ላይ በአርቲፊሻል ኢንተለጀንስ በቀጠናችን በአፍሪካም ይሁን በመካከለኛው ምስራቅ ትልቅ የሚባል አቅም የፈጠረች ሀገር ነች። በተለይም ደግሞ ከአፍሪካ ውስጥ የተባበሩት ኤሚሬቶች ትልቅ ስትራቴጂካዊ አጋርነት ያላት ሀገራችን አሁን ዩኤኢ የደረሰችበትን የኢኮኖሚ ደረጃ በተለይም ከቴክኖሎጂ እድገት ጋር ከአርቲፊሻል ኢንተለጀንስ ከወደብ ተደራሽነት ጋር ተያይዞ ባሉ ጉዳዮች ላይ ሁለቱ ሀገሮች የሁለትዮሽ ግንኙነታቸውን ማጠናከር የሚችሉባቸው ስልታዊ ጉዳዮችን እንግዲህ በሰፊው ውይይት እየተደረገ ነው ያለው። ባለፉት 10 ዓመታት የተባበሩት አረብ ኤሚሬቶችና የአፍሪካ ንግድ ልውውጥ በከፍተኛ ሁኔታ ያደገ ሲሆን የዚህ ስትራቴጂካዊ አጋርነት ማሳያ ተደርጋ የተወሰደችው ኢትዮጵያ ናት። ውይይቱ በአህጉሪቱ እየታየ ላለው ሁለንተናዊ የኢኮኖሚ ሽግግርና በቀጠናዊ የባህር በሮች አካባቢ ለሚስተዋለው ፉክክር ምላሽ የሚሆኑ የፖሊሲ አማራጮችን ለማመላከትም ጭምር ያለመ ነው። ሀገራችን እየጎላ የመጣ የዲፕሎማሲ የሀሳብ አመንጭነት የሀሳብ ቀራጭነት ተጽዕኖ ፈጣሪነቷን የታየበት ነው። 30 የሚሆኑ የአፍሪካ ሀገራት የተውጣጡ ዲፕሎማቶች፣ ሚኒስትሮች፣ ስቴት ሚኒስትሮች፣ የቀድሞ የመንግስት አማካሪዎች የተገኙበት አይነት ውይይት ነው እየተካሄደ ያለውና ይሄ በአጠቃላይ ሀገራችን በዲፕሎማሲው ማዕከል እየሆነች መምጣቷ በቀጠናው ደግሞ ሀሳቦች የሚፈልቁባት ሀሳቦች የሚወያዩባት መሆኗን ማሳያ ነው። በግብርና በታዳሽ ኃይልና በወደብና ሎጂስቲክስ እንዲሁም በመሰረተ ልማት ላይ የተደረጉ የኤሚሬቶች ኢንቨስትመንቶች አህጉሪቱን ከዓለም አቀፍ ገበያ ጋር እያገናኙ መሆኑን በመድረኩ ተገልጿል። ከዚህ ባለፈም ትብብሩ በአርቲፊሻል ኢንቴሊጀንስና በዲጂታል መሰረተ ልማት እንዲሁም በክህሎት ማልማት ላይ በማተኮር የአፍሪካ ሀገራትን ወደ ዓለም አቀፍ የእሴት ሰንሰለት ለማስገባት በትኩረት እንደሚሰራ ተመላክቷል። Over the past decades, trade between the UAE and Africa countries has grown a lot. ባለፉት 10 ዓመታት ውስጥ በአረብ ኤሚሬትስና በአፍሪካ ሀገራት መካከል ያለው ንግድ በከፍተኛ ሁኔታ አድጓል። ይህም ጠንካራ የኢኮኖሚ ትስስርንና እያደጉ ያሉ ዕድሎችን ያንጸባርቃል። ይህን እድገት ለመደገፍ በአረብ ኤሚሬትስ የአፍሪካ ንግዶች ከቀጠናዊና ከዓለም አቀፍ ገቢዎች ጋር ለማገናኘት በሚረዱ የወደብ የሎጂስቲክና የመሰረተ ልማት ግንባታዎች ላይ ኢንቨስት አድርጋለች። በግብርናና በምግብ ዋስትና ዘርፍም የኤሚሬትስ ኢንቨስትመንቶች ምርታማነትን ለማሳደግና ዘላቂ ልማትን ለመደገፍ እያገዙ ይገኛሉ። በታዳሽ ኃይል ረገድም አረብ ኤሚሬትስ በመላው አህጉሪቱ በፀሐይ በንፋስና የውሃ ኃይል ፕሮጀክቶች ላይ ኢንቨስት አድርጋለች። በተጨማሪም አረብ ኤሚሬትስ በኤአይና በክህሎት ማልማት ላይ በሚደረጉ ተነሳሽነቶች አማካኝነት በአፍሪካ የዲጂታል መጻኢ ዕድል ላይ ኢንቨስት እያደረገች ነው። ይህም በአፍሪካና በመካከለኛው ምስራቅ መካከል አዲስ ተራማጅ የደቡብ የትብብር ሞዴል እየተፈጠረ መሆኑን ያሳያል። እስካሁን በትብብሩ የተመዘገቡ ስኬቶችን ይበልጥ በማጠናከር እድሎችን ወደ ተጨባጭ ውጤት ለመቀየር ተግባራዊ እርምጃዎችን በጋራ መውሰድ እንደሚገባ በመድረኩ ተመላክቷል።